እየተሰራብን ያለን ተንኮል በደንብ ልብ በሉ ይላል እዚህ ጋር የሚያመጡት ማንን ነው ናታንያሁና ዶክተር አብይ የእስራኤልና የኢትዮጵያ ዋና ዓላማ ደግሞ ግብጽን ከጫውታ ውጪ ማድረግና ከአካባቢው ላይ ዞር ማድረግ ኢትዮጵያ በግብጽ እዚህ አካባቢ የበላይነት ላይ ትጋፋለች ዋው የግብጽን የወታደር attention ወይም እሳቤ ለመበታተን በተለያየ አቅጣጫ የመጡበት ይገኛል አዲስ አበባ መሃልን ብርትና የዲፕሎማቶች መናኸሪያ በሆነችው አዲሷ ካሳንቺስ ላይ እጅግ ዘመናዊና ቅንጡ የመኖሪያ መንደርን በ251 ሺህ ብር በ10% ቅድመ ክፍያ ብቻ 25% ቅናሽ በተደረገላቸው ቤቶቻችን በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት ይሁኑ በካሬ ከ95 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ የላውንደሪ የስቶር ክፍሎች ጋር በተለያዩ የካሬ አማራጮች በተጨማሪም በሲኤምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ የካሬ አማራጭ እንዲሁም አክሲዮን ይዘንሎት ቀርበናል ማሳሰቢያ ቤቱን ከገዙ በኋላ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉልን አያት ሪል ስቴት مش مطلوب ان مصر تنجح يا كل المصريين ማንም ግብጽ እንዲሳካለት የሚፈልግ የለም በአካባቢው ላይ انتبهوا لما يحاك لنا ስለዚህ ግብጾች ሆይ ወታደሩ ሆይ እየተሰራብን ያለን ተንኮል በደንብ ልብ በሉ ይላል እዚህ ጋር የሚያመጡት ማንን ነው ናታንያሁና ዶክተር አብይ احنا في خطر እኛ እንደ ህዝብ አደጋ ላይ ነን ማንን ነው የሚያሳዩት ህዳሴ ግድቡን في خطر تدافع عن نفسها وستدافع عن نفسها وتحمي نفسها ስለዚህ ግብጽ ለራሷ ትከላከላለች እናም ይሄ ፉከራው ጀመረ ማለት ቀራርቶ አላልቶ ጀመረ سي وتهدر الكلام ده معمول عشان يذكرني نسور النيل العربدي الغربان النيل النزا تزيلاچوال يرغب امورا يالكو سقلدባቸው የነበሩት የሱዳንና የግብጽ የአየር ላይ የጦር ልምምድ ንስር 1 ንስር ቁጥር 2 ንስር የናይል ንስር ቁጥር 1 እየተባለ اكسر اراده مصر والمصريين الكلام ማንም ሰው የግብጽን ፍላጎት ሊሰብር የግብጽን ፍላጎት ሊያንኮታኩት አይችልም ጋሼ ሲሲ ده معمول عشان يكسر اراده الجيش ይሄ ሁሉ የሚሰራብን የወታደሩን አቅም የወታደሩን ፍላጎት ለመፈታተን ነው ለመስበር يكسر جيش مصر ግድብ ما الفخ الذي يجري نصبه للجيش المصري في إثيوبيا؟ بإثيوبيا بجبس وتهدر لاي يتأمد يالو واتمد من دنو إلال الجيش المصري ليس مجرد قوة عسكرية في المنطقة بأكبابيو يا جبس وتهدر زنبلو ترى هايل كوايد اللم بل هو قوة جيوسياسية عندهم يا جيو بوليتيكس هايل نو مالتي تشالال أحد أبرز أدوات الدولة المصرية في تعطيل المشاريع التي تهدد أمنها القومي فهو من يشكل حائط الصد الأساسي في وجه مخططات ترحيل الفلسطينيين من أرضهم هي هلو يلال أهونم اسكاون درس يا فلسطين ህዝቦችን ከአካባቢያቸው ለቀው ወደ ግብጽ ድንበር እንዲገቡ የሚደረግ የሆነ ሴራ ነው تصفية القضية الفلسطينية وهو من يواجه مساعي إسرائيل للانفراد بالهيمنة على المنطقة نعم يا إسرائيل በአካባቢው ላይ የበላይ ሆኖ መገኘት ላይ እዚህ ጋር በጎን ግብጽ ኳታር አሜሪካና ማን ነው ሌላ አራት ቱርክ ፈረሙ ይሏል ሰላም ስምምነት ሰላም አልመጣም እስካሁን ጦርነቱ ኦልሞስት እንዳለ ነው በጋዛና በእንትን የጋዛ ወንድሞች ሲፈለግ በሐማስ ይመታሉ በሰላዮች ናችሁ ምናምን ያለ ሰሞኑን ያለ ፍርድ ያለ ምን ዝም ብሎ እየገደላቸው ነው ብሎ ክስ እየቀረቡባቸው ነው እነ ሐማሶች ሌላው ደግሞ አሁንም የተለያዩ ጫናዎች አሉ ምግቦች መድኃኒቶች ምናምን በስነ ስርዓቱ እየገቡላቸው አይደለም ብቻ
ቦታው እንደታመሰ ነው ምንም የተቀየረ ነገር የለም ሰላም የሚባል ነገር ምናም ብዙ የለም እና ስለዚህ ግብጽ ይሄን ስለምታቅ ሁለት አይነት አካሄድ ነው ተለው አንደኛው በዚህ በኩል ሰላም ምናም ያለች ከትራምፕ ጋር ታጨበጭባለች በዚህኛው ሳይድ ደግሞ ይሄው ሚዲያዎቿ በሙሉ ጦርነት ይሰብቃሉ ኢትዮጵያ ላይ እና እስራኤል ላይ ግን ይሳካል ወይ ነው لهذا حاولوا اختراق مصر واغراقها في اقتتال اهلي لكن الشعب المصري التف حول جيشه አሁንም ቢሆን የእርስ በርስ ጣብ እንዲኖር ግብጽ ውስጥ የተለያዩ የተቃዋሚዎች መተው እንዲፋጁ እርስ በርስ ብዙ ስራዎች እየተሰራ ነው ይላል ለዛ ማሳያ ያው ከዚህ በፊት እርዳታ ብለው ይመጡትን ምናምን እነሱን ልክ እንደ ረባሾች አድርጎ ለመቁጠር ነው እየሞከረ ያለው ነገር ግን የግብጽ ህዝብ ግን ይሄን ሁሉ ኖ ብሎ እንደተከላከለ ነው የሚነግረን وافشل المخطط ናም ያ ያሰቡት የእርስ በርስ طب አገር ውስጥ ረብሻ መፍጠር የሚባለው ነገር በግብጽ ላይ አልተሳካም ውድቅ ሆኗል واليوم تتواصل محاولات حصار مصر بالأزمات من كل اتجاه بهدف تشتيت قوى جيشها واستنزاف قدراته አሁን ግን ይላል አሁንም የግብጽን የወታደር አቴንሽን ወይም እሳቤ ለመበታተን በተለያየ አቅጣጫ የመጡበት ይገኛል لكن تظل إثيوبيا هي الطعم الأكبر ነገር ግን አሁንም የዚህ ሁሉ ዋናዋ ኢትዮጵያ ናት ይላል የዚህ ሁሉ ጦዕም ማለት ልክ እንደ ወጥመድ ላይ የሚቀመጥ ስጋ ማለት ነው ይሄንን ልክ ኢትዮጵያን እንደምን ያያታል ማለት ነው እዚህ ጋር የእስራኤል ወጥመድ አለ ለዛ እስራኤል ወጥመድ ደግሞ እንደ ስጋ የተቀመጠችው አይጧን ማታለያ ግብጽ ናት አይጧ ለሷ ማታለያ ደግሞ የተቀመጠችው ኢትዮጵያ ናት ስለዚህ ኢትዮጵያን ጎርሳለው ሲል ወጥመዱ ይመጣል ማለት ነው ጥሩ ነው እንደዚህ ማሰብ ምክንያቱም ዋጣለው ብሎ ማሰብ ጥሩ ነው السد الإثيوبي هو الأداة الأخطر في هذا الفخ ሌላው የዚህ የወጥመዱ ደግሞ ዋናው የወጥመዱ ምንድነው ይባለው ብረቱ ማለት ነው አሰባችሁት ስጋዋ ኢትዮጵያ ናት ወጥመዱ ህዳሴ ግድብ ነው ይለናል አጥማጁ ደግሞ ይሄ ናታንያሁና ትራምፕ ግን ሄዶ ከሲሲ ጋር ደግሞ ሰላም ስምምነት ይፈርማል الولايات المتحدة اعترفت بأنها قامت بتمويل السد يا أمريكا منغستن ያው አያምኑትም ስለዚህ ምን ይላል የአሜሪካ መንግስት ራሱ ይህንን ግድብ እንደ ደገፈውና ገንዘብ እንደሰጠበት ይታወቃል ይለናል علاقات الإثيوبية الإسرائيلية وثيقة የኢትዮጵያና የእስራኤል ግንኙነት ደግሞ በጣም የጠበቀ ነው ከግብጽ አይጠብቅም እንጂ هدفهما المشترك مصر وإخراجها من معادلة القوة في المنطقة የሁለቱ ደግሞ የእስራኤልና የኢትዮጵያ ዋና ዓላማ ደግሞ ግብጽን ከጫውታ ውጪ ማድረግና ከአካባቢው ላይ ዞር ማድረግ ነው وقد عبر عن ذلك محللون إسرائيليون بصراحة ይህንን ደግሞ የግብጽ የእስራኤል ራሱ አንዳንድ የፖለቲካ ተንታኞች በግልጽ አስቀምጦታል እዚህ ጋር مستشرق إسرائيلي يدعو إلى التصعيد من سلام بارد إلى حرب باردة مع مصر من ማለት ነው ከአንድ የእስራኤል አንዱ የምንድነው ይባለው ሙሐልል ወይም ደግሞ ተንታኝ እንደተናገረው ጉዳዩ ከፍ እንዲል ጥሪ ያደርጋል من سلام بارد የበረደ ሰላም ከግብጽ ጋር ከማድረግ ወደ ቀዝቃዛ ጦርነት መግባት ይሻላል ከቀዝቃዛ ሰላም ቀዝቃዛ ጦርነት ይሻለናል ከግብጽ ጋር የሚል ጥሪ አቅርቧል MEMO ነው የሚል حين دعوا إلى استبدال السلام البارد مع مصر بحرب باردة ስለዚህ ከቀዝቃዛው ሰላም ቀዝቃዛው ጦርነት ይሻላል አዲስ አበባ መሃል እምብርትና የዲፕሎማቶች መናኸሪያ በሆነችው አዲሷ ካሳንቺስ ላይ እጅግ ዘመናዊና ቅንጡ የመኖሪያ መንደርን በ251,000 ብር በ10% ቅድመ ክፍያ ብቻ 25% ቅናሽ በተደረገላቸው ቤቶቻችን በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት ይሁኑ
በካሬ ከ95000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ የላውንደሪ የስቶር ክፍሎች ጋር በተለያዩ የካሬ አማራጮች በተጨማሪም በሲኤምሲ እና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ የካሬ አማራጭ እንዲሁም አክሲዮን ይዘንሎት ቀርበናል። ማሳሰቢያ ቤቱን ከገዙ በኋላ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉልን። አያት ሪል ስቴት። الكارت الأقوى في يد خصوم مصر هو الماء. تهديد يا ግብጽ ላይ ደግሞ ሊጫወቱት የሚፈልጉት ትልቁ ካርድ ውሃ የሚባል ካርድ ነው። الأمن المائي المصري بات الورقة الأخضر. ናም ይህ የናይል በተለይ ጥቁር አባይ ደግሞ ዋናው ሆኖ ተቀምጧል። الأداة التي يدفع بها النظام الإثيوبي لاستفزاز القاهرة وذلك بالمضي في مشروع السد دون اتفاق. بل ናም ኢትዮጵያ የስምምነቱ ሂደት እስካሁን ድረስ ባልጸደቀበት ሁኔታ እየገሰገሰች መቀጠል በግድቡ ዙሪያ የምትፈልገውን ሁሉ ማድረግ والسعي للوصول إلى البحر الأحمر. ሌላው ወደ ቀይ ባህር ለመምጣት መጣር። ስለዚህ የኢትዮጵያ ወንጀል ሁለት ነው። አንድ ውሃዋን መጠቀሟ ነው። ሁለተኛ የቀይ ባህር ደግሞ እኔን ይገባኛል የሚል ጥያቄ ማንሳቷ ነው። ለግብጽ ለምንድን ነው እንደዚህ አይነት ችግር ቢሆንባት እኛ? ስለዚህ ልብ ማለት አለብን። በቃ ከዚህ በላይ መቼም አይነግሩንም። አይ ቲንክ 6 ዓመት ለፈለፍንኛም በደንብ አድርገን በጉዳዩ ላይ ግን አሁንም አላቆም። ይሄ 10 ምናምን ሰዓት ነው ይሄንን ፕሮግራም ከሰሩት። አይ ቲንክ እንደውም 12 ሰዓት ወይ ምናምን ነው። በጣም ትንሽ ሰዓት ነው ካየሁት እና ይሄን በአዲስ መልኩ በተለያየ አይነት መልኩ ይለፈልፉታል። مزاحمة مصر على النفوذ. ይሄ ማለት ኢትዮጵያ በግብጽ እዚህ አካባቢ የበላይነት ላይ ትጋፋለች። ዋው በግልጽ ማለት በቃ አላማዋ እዚህ ባህር በር መምጣት ውሃ ላይ ስራ መስራት ፕሮጀክቷን ማጠናከር ምን ማለት በግብጽ የበላይነት ላይ እንደ መምጣት ይቆጠራል ይላል። መጀመሪያ የበላይ ናት ወይ ነው ጥያቄ። تغيير خريطة القوة في المنطقة. በአካባቢው ላይ ያለውን የኃይል ሚዛን መቀየር ነው ኢትዮጵያ አላማዋ። كل ذلك يجري ضمن تصعيد محسوب هدفه دفع ይሄ ሁሉ ግን በጣም በሂሳብ በጥንቃቄ እየተሄደበት ያለበት ሁኔታ ነው። مصر إلى رد فعل عسكري يستنزف جيشها ويخرج ግን ሁሉም እሳቤው ግብጽን ወደ አልተፈለገ ጦርነት ለመሳብ የሚደረግ ሂደት ነው። ረመትኒ ቢዳኢሃ ثم انسلت ይላሉ አረቦች። በራሷ በሽታ ለክፋኝ ላጥ ብላ ሄደች ወይም ሽላለች የሚል አባባል ነው። ስለ ጦርነት የሚያወሩት እነሱ ስለሚያወሩት እነሱ ወታደር ወስደን ሶማሊያ አራገፈን የሚሉት እነሱ ከኤርትራ ጋር የጦርነት ስምምነት አደረገን የሚሉት እነሱ ኢትዮጵያና ኤርትራ ሊዋጉ ነው ስለዚህ እዛ ውስጥ እኛም ጣልቃ እንገባለን የሚሉት እነሱ ነገር ግን አሁን ደግሞ የሚያለቅሱት እንዴት ነው ኢትዮጵያ ጦርነቱ እንደምትከጅልና ኢትዮጵያ ግብጽን ወደ ጦርነት እየጠራች እንደሆነ አድርገው ነው የሚያወሩት። معادلة الأمن القومي العربي وهنا دخلت إثيوبيا رسميا على خط التصعيد. ስለዚህ ይላል አሁን የውሃን የአረባዊ ውሃን ይለዋል። ምክንያቱም አረቦችን ለመያዝ ይሄ ውሃ የኛ የግብጾች ነው ማለት የአረቦች ነው ማለት ነው። ምክንያቱም እነሱ በሚያመርቱት እህል አረቦች ወዳቸውን ይሞላሉ። የሚበሉት ቲማቲም ድንች ምናም በሙሉ እና የሚመገቡት ነገሮች በሙሉ ቢላክላቸው ከግብጽ ነው። በካምፓኒያዎቻቸው በሙሉ መተው ግብጽ ላይ ነው የሚሰሩት። ስለዚህ አረቦች እወቁ የምትበሉት የኛን ምግብ ነውና አስቡበት ለማለት። فأعلنت اكتمال بناء السد ولم تكتفي بذلك. ኢትዮጵያ የውሃዋን ማለት የህዳሴ ግድቧን መሙላት እና መጨረሷ ብቻ እና መክፈቷ ብቻ አልበቃትም። بل صرحت بنيتها إنشاء المزيد من السدود على مجرى እንዳውም በዚሁ የናይል ውሃ ላይ ሌላ ግድቦችም ለመስራት ወይም በኢትዮጵያ 100 ግድብ ለመስራት ትፈልጋለች። نهر الدولي. بهذا تحول السد إلى ورقة ضغط حقيقية. ስለዚህ ይህ ግድብ ማለት ቀጥተኛ ግብጽ ላይ የመጫኛ ወረቀት ወይም ካርድ ሆኖ መጥቷል። يد قوى ترى في الجيش المصري العائق الأكبر أمام تنفيذ مخططاتها في المنطقة. ግብጽ አካባቢው ላይ የምታደርጋቸውን የስትራቴጂ አካሄዶች በሙሉ ለማደናቀፍ እና
የበላይ ሆና እንዳትወጣ አካባቢው ላይ ትልቅ ሚዛን ሆና እንዳትቀጥል ለማድረግ ሁሉ ነገር ስትራቴጂው ተሰርቷል وبقول للاشقاء في اثيوبيا እኔ ለኢትዮጵያ ወዳጆቼ ምላቸው ነገር لاش ان احنا نصل لمرحله انك انت تمس نقطه ميه من مصر የግብፅን ጠብታ ውሃ የመንካት ነጥብ ደረጃ ላይ መድረሳችሁ بلاش ነው በፍጹም ማይታሰብ ነው ማለት ነው نحن مش مسسنا نقطة مويه أخذنا 74 مليار متر مكعب ما أدري كيف يفهمون هؤلاء الأغبياء انديت اندم الناس رداتشو علاكم النسو تأبتا وهيلالو إنيا يازنو 7 بليون متر كيوب نو 7 بليون متر كيوب سنت تأبتا اندميون بالله يونا يفيزيكس سو እንደው ያውጣና ቁጥሩን ይንገረኝ እስኪ ትሪሊየን ነው ቂሊሊዮን ነው ምናምን እንዴት እንደሆነ በአረብኛ በተለይ ቢኖር ደስ ይለኛልና እቺ ጠብታም ምናምን ሚሏት ነገር እኔ 74 ቢሊዮን ሜትር ኪዩብን ወደ ጠብታ የሚለውጥ ሰው ካለ በምንም ካልኩሌተር እንደው ቢነግረኝ ደስ ይለኛል እባካችሁ እስኪ አንድ ሰው ይሞክርልኝ ان الخيارات كلها مفتوحه ምክንያቱም አማራጮች ሁሉ ክፍት ናቸው ይሄን ካለ ስንት ጊዜው ነገር ግን هذا كله هاري بلاش هاري يا سيسي والاستنزاف قد يبدأ باستفزاز الجيش المصري لتوجيه ضربة عسكرية ስለዚህ ይላል የኢትዮጵያው በግድቡ ማጠናቀቅ በኋላም ግድቦች ብዙ ገድባለው እንደገና ሌላም የባህር በር ላይ ወጣለው የሚሉ ሐሳቦችን ያነሳች ግብፅን ማጎንተሏ ወደ ጦርነት እንዲገቡ በማሰብ ነው قد تعرض مصر لعقوبات دولية ያ ማለት ደግሞ ግብፅን ወደ አላስፈላጊ የማዕቀብ ዓለም ውስጥ ለመክተት ነው ይላል الحمد لله إذا عرفوا أنهم إذا تعرضوا على إثيوبيا يعاقبون فهذه ممتازة تفتح عليها جدا نقدي أونه طرونه بتا يه الناس ጦርነት ውስጥ ገባለው ካሉ ማዕቀብ እንደሚመጣባቸው ማወቃቸው በጣም ትልቅ جبهات استنزاف عسكري واقتصادي في آن واحد ይሄ ማለት በዚህ በኩል የግብፅን ደም መምጠጥ እና የወታደራዊ ኃይሏን በዚህ በኩል ማስጨረስ لكن مصر لم تقع في هذا الفخ فالعمل العسكري ليس رد فعل عاطفي ስለዚህ ግብፅ በፍጹም ወደ ወታደሩ ኃይል ልትገባ አልቻለችም አልፈለገችም بل قرار يخضع لحسابات دقيقة واشتراطات واضحة واستراتيجية محكمة ስለዚህ ሚሻላት ስትራቴጂያዊ የሆነ አካሄድ በተለያየ አይነት መልኩ ጫናዎችን ማስኬድ ምናምን የሚባለው ነው የመረጠችው قبل إطلاق أي عمل عسكري هناك شروط لا بد أن تتحقق وأهم ከዛ ምናልባት አስፈላጊ ሲሆን ቅድመ መስፈርቱን ያሟላ የሆነ ግን ጦርነት ግን ልታደርግ ትችላለች ስለዚህ ቅድመ መስፈርት በማሟላት ላይ ናት ይለናል وهذه الشروط أن يكون التحرك العسكري مشروعا وفق القانون الدولي ስለዚህ ወደ ጦርነት ከመግባቷ በፊት የዓለም አቀፉን ማህበረሰብ ማሳመን እና የተለያዩ የጸጥታው ምክር ቤቱን የመሳሰሉትን ሁሉ የጦርነቱን አግባብ ህጋዊና ليجيتمسي ያለው መሆኑን ማረጋገጥ وذلك استنادا إلى المادة 51 من ميثاق ይሄ ማለት 51ኛው የሚባለው የተባበሩት መንግስታት ላይ የተቀመጠ አንድ ህግ አለ እሱን አክቲቭ እንደሆነና ለግብፅ ግሪን ላይት እንዳላት የሚታይበት ሁኔታ መፍጠር ميثاق الأمم المتحدة والتي تقر بحق الدول في الدفاع الشرعي عن نفسها يا مالت عند هاجر كمبتوان لماسكبر ارمجا موسد تشلالج يميل هج اندي صدق إذا تعرضت لعدوان واضح لا يمكن إنكاره أو تجاهله እና ግን ግልጽ የሆነ የጠላትነት አካሄድ በዛ በኩል መምጣቱን ማረጋገጫ በደንብ አስቀምጣ ያለ ማህበረሰቡን ማሳመን አለባት وهذا ما لا تفعلوا إن شاء الله ولن ولإقامة الحجة القانونية على أديس أبابا كان በአዲስ አበባ ላይ ግን ህጋዊ የሆነ ማረጋገጫና እንደዚሁም ምድር ይባለው በማስረጃ በኢትዮጵያ ላይ ለማምጣት لا بد أن تكشف مصر للعالم أنها استنفذت كل الوسائل السلمية አንደኛ ሁሉንም የሰላም አቅጣጫ
እንዳስጨረሰቻት ኢትዮጵያ ማረጋገጥ መቻል አለባት وسعت بكل جدية للتوصل إلى اتفاق قانوني بشأن السد በህዳሴው ግድብ ዙሪያ አስገዳጅ እና ህጋዊ ውል ለማድረስ ኢትዮጵያን ሁሉንም አይነት መንገድ ግብጽ እንደሄደችም ለዓለም ማረጋገጥ መጀመሪያ ግድ አለባት وهذا ما فعلته تماما فمنذ እስካሁን የተወሰነውን አድርጋለች በትክክል أكثر من عقد تؤكد مصر أنها طرقت كل الأبواب الدبلوماسية ስለዚህ በተለይ የዲፕሎማሲውን አቅጣጫ ሁሉንም በር እንዳንኳኳች ለዓለም ያረጋገጠች ትገኛለች قامت بالتحذير مرارا من أن الأمن ናም በጣም በተደጋጋሚ አስጠንቅቃለች المائي الخاص بها خط أحمر ሌላው የራሷ የውሃ ድርሻ የሚባለው ነገር ቀይ መስመር መሆኑንም በተለያየ ጊዜ ጠቁማለች شرعية عنه حق مكفول لها بموجب الشرعية الدولية خاصة የዓለም አቀፉ ስምምነት ባለው መሰረት ነው ይሄ ሐቋ የተረጋገጠው የትኛው የዓለም አቀፍ ህግ እንደሚያወራ ባይገባኝም ማለት ነው وأن نهر النيل نهر دولي لا تملكه إثيوبيا حتى تتصرف فيه كما تشاء ምክንያቱም ኢትዮጵያ እንደፈለገች እንዳታደርግ ይሄንን ውሃ የዓለም አቀፍ ውሃ መሆኑን በማስታወስ ትሄዳለች المسار التفاوضي وصل إلى طريق مسدود مصر تحتفظ بحقها طبقا الذي كفله القانون الدولي أن تحمي مصالحها في حالة تعرضها للخطر وللضرر يا ويت هدت بمولو تقارطال سلازي كذي بوهلا هي يا بدر عبد العاطي የሚባለው ሰውዬ ነው ይደጋግመዋል እንደዚህ አይነቱን ሐሳቦች እናም ግብጽ ከዚህ በኋላ ያለም አቀፉ የሚሰጣትን መብት ለመጠቀም ትገደዳለች አዲስ አበባ መሃል እምብርትና የዲፕሎማቶች መናኸሪያ በሆነችው አዲሷ ካሳንቺስ ላይ እጅግ ዘመናዊና ቅንጡ የመኖሪያ መንደርን በ251 ሺህ ብር በ10% ቅድመ ክፍያ ብቻ 25% ቅናሽ በተደረገላቸው ቤቶቻችን በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት ይሁኑ በካሬ ከ95 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ የላውንደሪ የስቶር ክፍሎች ጋር በተለያዩ የካሬ አማራጮች በተጨማሪም በሲኤምሲ እና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ የካሬ አማራጭ እንዲሁም አክሲዮን ይዘንሎት ቀርበናል ማሳሰቢያ ቤቱን ከገዙ በኋላ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉልን አያት ሪል ስቴት